በዚህ ሰዓት በተሰማ ሰበር መረጃ መሰረት በቲክቶክ ስሙ መሆኑ ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። ሴቶች መወንጨፍ ጀምረዋል ብላችሁ ለምንድን ያልነገራችሁ? ተወንጫፊ ሻሌ ሲባል ሰማለሁ፣ ግን በአካል ያጋጥሞኛል። 3 ሃትሪክ ይሰሩብኝ። ሃትሪክ ሌላ ወንዶች መመከራችሁ ደርቡ። ደርብ ስታረግ ደርብ። የምሬን ነው የምልህ። ተወንጫፊ በዝቷል፣ ደርብ። ሲጀምር ሴት ልጅ ማክበር መሰልጠን የስልጣኔ እንትንን ያሳያል። ሴት ልጅ ስታከብር፣ ምክንያቱም ነገ ሴት ትወልዳለህ። የሚስትህና እናት ልዩነት እኮ ሴት በመውለድ ነው። እናትህም አንተን ወልዳለች፣ ሚስትህም ልጅን ወልዳለች። ሁለቱም እናት ናቸው። ሪስፔክት ሲኖር በጣም ስማርት ሰው ነህ ማለት ነው። ሴት ክብር አላት። ሴት ደግሞ ራሷን ማክበርም አለባት። አትሴም ታይም እኔ እኮ በጣም የሚገርመኝና እኔ አንዳንዴ ቢያንስ እሺ መልካቸው አይመር። አንቺ አሁን ካፌ ወደ ቀጠረኝ ነው የምታኪው፣ እንዲህ እንደ በረሮ ጫፍልቆ መግደል ነው። ግን ቢያንስ መልክሽ ባያምር ይሄ የሀላባ በርበሬ ነው የምትመስለው፣ አፈሩ ማለት ነው። በዚህ ሰዓት በተሰማ ሰበር መረጃ መሰረት በቲክቶክ ስሙ መሆኑ ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች እንግዲህ አንዱ የሆነውን ነዋሪነቱ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደገ ገብሬ የተባለን ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ መሆኑ ገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ወቅታዊ ተጨማሪ መረጃዎችን ለማግኘት ፎሎ ያደረጋችሁ ቤተሰብ መሆናችሁ አዘብ። ሰላም ጓዶች፣ እንዴት ናችሁ? ምክክር ያስፈልገናል ብዬ አስባለሁ። አንመካከርም ወይ? አዲስ ፋሽን ሲገባ አትነግሩንም ወይ? መወንጨፍ ፋሽን ሆኗል ወይ? ሴቶች መወንጨፍ ጀምረዋል ብላችሁ ለምንድን ያልነገራችሁ? እኔ እንደው እዚህ ላይቭ ላይ ስዳረቅ ነው የምታዩኝ። ሰሞኑን ልዝናና ብዬ 3 ቀን ነው ብላችሁ 3 የተለያየ ቀን ከተለያየ ሴቶች ጋር ላይቭ ላይ እዚሁ ከቤት ፒክ አድርገኝ እንዝናናለን ተብዬ ሀገር ዓለም እህቶቻችንን ላዝናና ብዬ ከቤታቸው ፒክ አድርጌ ከዛን የሆነ ክለብ ምናምን ገብተህ ከ5 ሰዓት እስከ 10 ሰዓት አብረው ይጠጣሉ። 10 ሰዓት ጋር ሌላ ወንድ ጋር ናቸው። ምንድን ነው ምክክር አያስፈልገውም? ይሄ አዲስ ፋሽን ሆኖ ነው። ተወንጫፊ ሻሌ ሲባል ሰማለሁ፣ ግን በአካል ያጋጥሞኛል። 3 ሃትሪክ ይሰሩብኝ። ሃትሪክ 3 ቀን የተወነጨፉት። ቻው ብሎ ወደ ቤት መግባት ያለ ነው። ቤት ያርሰኝ ቤት ይገባለሁ ማለት ያለ ነው። ወይ ሆቴል ይዣለሁ እዛ ገባለሁ፣ ሂድ አንተ ካንተ ጋር አልፈልግም ያለ ነው እንዴ? ይሄ ወንዱ አሁን ሀሞቱ ፈሶ የሚጣላ ወንድ ጠፍቷል። ማንም አይጣላም እንጂ ለትርኪ ምርኪ የሚያጣላ ነገር። የትላንትናውማ ተዋት። ከኔ ብሎ ኦ ለሚያጨሰው የተወነጨፈች ምንም ተሽሎ አይደል? ኦ ጀስት አርጎ ኦ ለሚያጨሰው የመጀመሪያዋ ኖርማል ነው ብዬ አለፍኩ። ነው ያጋጥሞኝ ስለማያውቅ። 2ኛ ቀን ተደገመ። 3ኛ ቀን 3 የተለያዩ ሴቶች። ለምንድን ነው መወንጨፍ አሁን ፋሽን እንደሆነ ያልነገራችሁኝ? ሴቶችስ ያዛልቃችሁታል? ያዛልቃችኋል? የምር ከመጣችሁት ሰው ጋር እኮ አብሮ መሄድ እናንተን መከበር እኮ ነው። የምር ብትለያዩ ራሱ መከበር ነው። ከአንድ ሰው ጋር መጣችሁ ሌላ ሰው ጋር ምንድን ነው? ሌላ ወንዶች መመከራችሁ ደርቡ። ደርብ ስታረግ ደርብ። የምሬን ነው የምልህ። ተወንጫፊ በዝቷል፣ ደርብ። አንተ ጋር የመጣችሁ ደግሞ ኔክስት እንደማትወነጨፍ ምንም እርግጠኛ ምንም ሹር የሚያደርግህ ነገር የለም። ታውቂያለሽ፣ ሴቶች ወይ ኤክስትሪምሊ ራስ ወዳድ ናችሁ ወይ ደግሞ ደደቦች ናችሁ። የፍሬንድሺፕን ቫልዩ አታውቁትም። ለዛ ነው ወንድና ሴት በወንዱም ጥፋት ቢሆን በመጨረሻ ቤስት ፍሬንድሺፕነታቸው የሚፈርሰው። ለምን ብትይ ሴት ልጅ እንክብካቤ ትፈልጊያለሽ። ደውሎ እንትን ኮምፕሊመንት የሚሰጥሽ የሚጋብዝሽ ችግሮችሽ የሚያቃልልሽ ምናምን፣ ያኔ ቤስት ፍሬንድ ብላችሁ የወንዶችን ሳይድ ወይ ደግሞ ወንድ ልጅ በጣም ኬር ስለሚያደርግ ቤስት ፍሬንድ ታቀርባላችሁ ወንድ ማለት ነው። ከዛም በኋላ ወንድ ውስጥ ሲፈልግሽ የለሽም። እርግጠኛ ነኝ በየቀኑ የምታዝናኙ በየቀኑ የምታስደስችው ናዚ ወተን እንብላ ቼክ የምታረጊው እንዲህ የምታረጊው ወንድ ቢኖር ደናደርክ በየት ገባ ምናምን የምትይው ወንድ ቢኖር ቤስት ፍሬንድሺፕ እናታችሁ ቆይ ነበር። ግን የፍሬንድሺፕ ቫልዩ አይገባችሁም እናንተ። እሱ ታሞ ተኝቶ አንቺ ደውለሽ ስለምትለብሺው ልብስ ነው የምታወሪው። አማረብኝ ወይ ዛሬ ነው የምትይው እንጂ ታመምክ ወይ አትይው። ወንድ ልጅ ደግሞ ብዙ ከደከመብሽ ሚስቱ እንድትሆኝ ይፈልጋል። በቃ ለምን ሌላ ሰው ጋር ተጋድመሽ መተሽ ፖስት ፒል ግዛልኝ ትያለሽ? ስንቶቻችሁ ናችሁ ከወንድ ልጅ ማግኘት የምትፈልጉትን ነገር አንድን ወንድ ቤስት ፍሬንድ ታረጉትና መጮቻ ነው የምታረጉት? ዞራችሁ ራሱ እንዴት ነው ብላችሁ ቼክ አታረጉትም? ቤተሰብሽ ሲያስደብርሽ፣ ባልሽ ሲያስደብርሽ፣ ጓደኞችሽ ሴት ቤስት ፍሬንዶች ሲያስደብሩሽ ሄደሽ የምትደበሪው
ፍሬንድሽ ጋር ነው የወንድ ጓደኛሽ ጋር ከዛስ እሱ ሲከፋው ፋይናንሻሊ ስትራግል ሲያረግ ወይ ደግሞ አንቺ መጋበዣ ብር ሲያጣ ራሱ አይ ከሱ ጋር ላሳልፍም ታያለሽ ቆቀር ልብላ እንዴት ያለሽ ሌላ ጓደኛ ደግሞ ትፈልጊያለሽ ስለዚህ እኔ እንዲሁም ወንድ ሆነ ከሴት ጋር ቤስት ፍሬንድ የምትሆን ከሆነ አህያነ ማለት ነው ላንተ ስሜት አትጨነቅም እናቱ አይደለሽ እህቱ አይደለሽ ምንም ሳትሰጪው በየቀኑ የሚሰጥሽ ሚስቱ ብትሆኚ ግን አትሊስት የሆነ ነገር ትሰጪዋለሽ ገብቶሻላ ቢያንስ አይምሮሽ ይጸጸታል ባሌ ነው ብለሽ ቼክ ታረጊዋለሽ ቤስት ፍሬንድ ግን እንደ ውሻ ነው የምትሉት በቃ ወንድ ልጅ ሲወዳችሁ ኦር በጣም ኬር ሲያረግላችሁ እንደ ውሻ ታዩታላችሁ እሱም ደግሞ ጓገጭ ይላል ሚስቴክ አልሆንሽ ይላል ይፈርሳል የፍሬንድሺፕን ቫልዩ ስለማታውቁት ነው ሴቶች ምትጣሉት ስለዚህ ወንድና ሴት ቤስት ፍሬንድ መሆን አይችልም ሴት ልጅ መከበር ትፈልጋለች ሲጀመር ባይዞ ሴት ልጅ ማክበር መሰልጠን ነው የስልጣኔ እንትንን ያሳያል ሴት ልጅ ስታከበር ምክንያቱም ነገ ሴት ትወልዳለ የሚስትና እናት ልዩነቱ እኮ ሴት በመውለድ ነው እናትህም አንተን ወልዳለች ሚስትህም ልጅን ወልዳለች ሰው ሁለቱም እናት ናቸው ሪስፔክት ሲኖር በጣም ስማርት ሰው ነው ማለት ነው መሰልጠን ነው ሴት ልጅ ማክበር ምንም ትሁን ምን መከበር ትፈልጋለች አንድ ቤት ውስጥ ብዙ ሰው በከተማ ውስጥ ያለው ብዙ ሺዎቹን ትታ አንተ ጋር ስትኖር ብዙ ነገር ትታ ነው አንተ ምናልባት ገንዘብን የሰጣት ባይዞ ገንዘብ መስጠትና ፍቅር መስጠት ይለያያል እሺ አንዳንድ ሰዎች ሳይሆን ሴቶች ብዙ ሰው የሚስማማበት ነው አንድ ሴት ባለ ትዳር ከሆነች ሶሻል ሚዲያ ላይ ለምታረገው ነገር ኃላፊነት መውሰድ አለባት ወይ ደግሞ ጥንቃቄ ልታረግ ይገባታል ለምሳሌ እቺ ልጅት ባለ ትዳር ናት ግን የምትለቃቸውን ቪዲዮዎች እዩ እቺ ሴት አሁን ባለ ትዳር ሆና በጣም ብዙ ወንዶችን ግን ለማማለል እንደዚህ አይነት ቪዲዮ ትለቃለች ታዲያ ሰውየው ትዳሩ ምኑ ጋር ነው እያፈነደድሽ ግን እየተገላለጥሽ ራቁትሽን እየሄድሽ አሁን ባለ ትዳር ሆነሽ እንደዛ ምትለቂ ከሆነ ምኑን ባለ ትዳር ሆንሹ የአንድ ሰው ሚስት ብቻ ሳትሆኚ የህዝብ ሚስት ነሽ ማለት ነው እኔ ዘንድሮም እኔ እንጃ ብቻ ግንፍሌ ሆነ ሰው ነው ያለው ብቻ አረዳዳችሁን አስተካክሉ እውነትም ባለ ትዳር ከሆናችሁ የህዝብ ሚስት አትሁኑ አትሸራሞጡ ገላችሁ ለማሳየት አትገላለጡ ለባላችሁ ብቻ በጓዳ ተገላለጡ አለቀ ቀላል እኮ ነው በግድ ካልተገለጥኩ በግድ ካልተገለብኩ ይባላል በሽታ ይግለባችሁና ለትናንሽ አካውንቶች መመለስ አልፈልግም ፌመስ ለማድረግ ግን ወንዶች አምናችሁኝ ሪፖስት አድርጉት ሴቶች ደግሞ እቺ ልጅ እናያት እስቲ እቺ ልጅ ጥያቄ ጠይቃኛለች ምንድነው የጠየቀችኝ ለምንድን ነው ሴቶች የሚናገር ፖስት የምትፖስተው ወይስ ጌ ነህ ወይ ብላኛለችና ጌ አይደለሁም ግን እንዳንቺ አይነት አህያ ሰው ዴት ማድረግ አልፈልግም ዴት ማድረጋቸውን ሴቶች ለማየት እኔ ፔጅ ላይ መሄድ ትችያለሽ ቪዲዮዎች አሉ ወደ ቁም ነገሩ ስንገባ ለምንድን ነው ሴቶች በጣም ከሚያስቀኝ ባህሪያችሁ እናንተ ስታረጉት ልክ ሰው ሲያረግ ደግሞ ልክ ያልሆነ ነገር የሚመስላችሁ ለምንድን ነው ለምሳሌ አንቺ እዚህ ጋር ቀጫጫ እግር ያላቸውን ወንዶች ስትሳደቢ ነበር እዚህ ጋር ገንዘብ የሌለው ሰው ወንድ ስትሳደቢ ነበር እዚህ ጋር ደግሞ ደረቱ ላይ ጸጉር ያለውን ወንድ ጦጣ እያልሽ ስትሳደቢ ነበር ኤቭሪ ፖስትሽ ወንዶችን እየተሳደብሽ ነው ሌላ ወንድ ግን ስለ ሴት ሲፖስት ሴት ጠል ነው ወይ ደግሞ ጌ ነው አንቺ ያረክሽው ነገር እኮ ነው ያረኩት እኔ አንቺ ስለ ወንዶች እየተሳደብሽ ነው እኔ እንዲሁም ሴቶች ገንዘብ አትውደዱ ነው ያልኩት ሌላው ደግሞ ቪዲዮዎችሽ ላይ ሳይ ማለት ነው ቤትሽ ሆነሽ የፖስትሽው ፖስት አንድ ብቻ ነው እሱም ኮርኒሱ ምናምን ተቀዳደዋል እና እድሜሽን ሙሉ 27 ዓመት ሙሉ እናትና አባትሽ ኮርኒስ ሳይቀይሩ አሳድገውሽ የሶፋ ጨርቅ ሳይቀይሩ አሳድገውሽ ሌላ ራንደም ወንድ መጥቶ ለያም እንደዚህ ፒኖኪዮ የመሰለ ግንብራስ መልክ ይዘሽ ህይወትሽ እንዲያስተካክልሽ ለምን ትጠብቂያለሽ ወተሽ ስሪ ነገር ወተሽ አሰሪ አንዳንድ ፖስቶችሽ ላይ ምን አለ አንዳንድ ሆቴል ላይ ቁጭ ብለሻል ቲፒካሊ ይሄ አንዳንድ ሆቴሎች ላይ ዲያስፖራዎች መጥተው እንዳንቺ አይነት ሸሌዎችን ሊያነሱ ሲሉ የሚቀመጡበት ቦታ ነው የተቀመጥሽው አስቢ ወንድ አንስቶ ከዛ ላይ ወስዶ ሰው አርጎሽ ብር ሰጥቶሽ እንዴት ነው ወንድ መልሰሽ የምትናገሪው እና እኔ ገንዘብ አለኝ መኪና አለኝ የራሴ ቤት አለኝ እንዳንቺ አይነት ሜጋ ማይንድን የመሰለች ጭራቅ ሴትዮ ዴት ከማረግ ብር ካለኝ ወደፊት ቆንጆን ሴት ዴት ባረግ ይሻላልና ላንቺ ለምንድነው ኢንቨስት ማረገው ፖስቶቼ እንደዛ ነው የሚሉት ለምንድነው ወርዝ አታረጊም ገንዘብ አላወጣብሽም ነው ያልኩሽ ለመሰለሽ እንዲሁ ሳይሽ ራሱ ግንድ ነው የምትመስይኝ እና እንዴት ካንቺ ጋር ዴት ላረግ ይችላል ያ ደግሞ ሊያናድሽ አይገባም መጀመሪያ አንቺ ወንድ ጠልነሽ አስተካክይ ራስሽን ወተሽ ለመስራት ሞክሪ
ፓንት ቀይሪ፣ ሻወር ውሰጂ። ጭንቅላትሽ ራሱ እንዲህ ተመዙ በጣም የሚያስጠላው። ሴት ክብር አላት። ሴት ደግሞ ራሷን ማክበርም አለባት። አት ሴም ታይም ከወንድ በላይ ሴቶች የሚዘጉት በሮች ሊኖሩ ይገባል። ገብቶሃል አይደለ? እንደ ሴት ልዘጋ የሚገባኝ ራሴን ሳከብር ሰው ደፍኔትሊ ያከብረኛል። እባካችሁ አክብሩኝ፣ ሴት ነኝ ሳምራኔ ምናምን ብዬ አይደለም። የማሰምራቸው መስመሮች አሉ፣ ባውንደሪዎች አሉ፣ የምሄድባቸውና ማልሄድባቸው ቦታዎች አሉ። ለምሳሌ መገኘት የሌለብኝ ቦታ ተገኝቼ ፕሮቮክ ተደረኩኝ ልል አልችልም። መጀመሪያው ነው አለመገኘት። መጀመሪያ አለመገኘት ከሌለብኝ አለመገኘት ነው። አለመሆን የሌለብኝ ነገር አለመሆን ነው። ገብቶሃል አይደለ? መጀመሪያ ራሴን ማወቅና ራሴን ማክበር አለብኝ። ሴት በሚለው ሰዎችን ወንዶችን አኪዩዝ ማድረግ አልችልም። ገብቶሃል? በጣም መልካም ስብዕና ያላቸው በጣም ብዙ ሰዎች አሉ። ለዛ ነው ቶሎ ነጥብ የወጣሁት። ከእንደዚህ አይነት ሰው ጋር መተዋወቅ አልፈልግም። ራሳችንን ማስከበር ያለብን ራሳችንን። ከባለጌ ጋር እየዋልን አክብሮኝ ማለት አይቻልም። እኔ ተያይተንም ፊት ለፊት አናውቅም፣ ግን ብዙ ጊዜ ሴቶችን ዲስሪስፔክት ሲያደርግ ፌስቡክ ላይ ተፖስቶ የተቆራረጠ ቪዲዮ አይቻልም። እሺ ለኦባሳንጃው መልስ ለመስጠት ያክል ያው እስቲ ሴቶች ሁሌ እንደምለው እናንተ ስታረጉት ልክ ሌላ ሰው ሲያረገው ልክ ያልሆነ ነገር መስሎ የሚሰማችሁ ለምንድን ነው? ለምሳሌ እኔም ባለጌ ነው አልሽ። እሺ ባለጌ ልሆን እችላለሁ፣ ከባለጌ ጋር አልውልም ብለሻል። የምትያቸውን ሰዎች ሪማይንድ እናርግሽ። ጆከርን ታውቂያለሽ? አብረሽ ነው ጌም ስትጮቺ እንትን ስትይ ነበረው። እሱ ነገሩ የኦሮሞ እናቶችን ስለሚሳደብ ኖርማል ነው ላንቺ አይደል? አንቺ ማትወጃቸውም ማለት ነው። አልተሰማሽም የነሱ ስድብ። ስለዚህ ከሱ ጋር ትያለሽ፣ ከሱ ጋር ትጮቻለሽ። ሌላ በፖለቲካ ሰዎችን የሚያገዳድሉ ውጭ ሀገር ቁጭ ብለው ስማቸውን እዚህ ጋር አልጠቅስም፣ ከነሱ ጋር ገብተሽ ጌም ትጮቻለሽ። ሌላው ዜድ የሚባለው ሴቷ ማለት ነው። ዜድ አረብ ሀገር ሆና እንዴት ሴቶች እንደምትሳደብ ዲስሪስፔክት እንደምታረግ ኢቨን እናት አጸያፊ ስድብ እየተሳደበሽ ከእሷ ጋርም ጌም ትጮቻለሽ፣ ምክንያቱም ስለሚጠቅምሽ። ሌላው ሚኪ 56 ሚሊዮን ብር ተጋግዛችሁ ነው ተበላ። ኢቨን ጠበቃ ለመሆን ለሚኪ አልሞከርሽም? ባለጌ ምን አለ ልጁ እያለቀሰ ይቅርታ እየጠየቀ በእኔ ምክንያት ነው እያለ እሱ አላጠፋም ብለሽ እኮ ጥብቅና የቆምሽው አንቺ ነሽ እኮ። ግን ለባለጌ ትያለሽ። ኢቨን ማስታወቂያ ሰርተሽላታል እኮ ለበላቻቸው ሰዎች። የራስሽን ጉድፍ ለምንድን ነው የማታዩ? ትልቅዬ የተከመረ አር አለ አይንሽ ላይ፣ ግን እሱ ሳይታይሽ የሰው ኃጢአት ለማየት ቸኮልሽ። እንቀጥል እሺ። አረብ ሀገር ያሉ እህቶቻችን ምስኪን እህቶቻችንን ወንድ አስተዋውቃለሁ እዚህ ለበይ ሊያም ኢትዮጵያ ላለ ብራቸውን ለሚበላ ሰዎች አስተዋውቃለሁ ብለሽ በወር ሰብስክሪፕሽን ስንት ነው? ከ360 ሰዎች 15000 ብር ትቆርጫለሽ። ከዚህ በላይ ባለጌነት ለእህት አለማሰብ ምን አለ? 75 ዩሮ አይደል የምታስከፊያቸው በወር ያንቺን ለመከታተል አንቺ ጋር ለመግባት? ከዚህ በላይ ምን? እኔ እኮ በጣም የሚገርመኝና እኔ አንዳንዴ ቢያንስ እሺ መልካቸው አይመር፣ አንቺ አሁን ካፌ ወደ ቀጠሬ ነው የምታኪው፣ እንዲህ እንደበረሮ ጫፍ ልቆ መግደል ነው። ግን ቢያንስ መልክሽ ባያምር ይሄ የሀላባ በርበሬ ነው የምትመስዩ፣ አፈሩም ማለት ነው። ቢያንስ አስተሳሰብሽ ቢያምር፣ አውቀሽ ተለሳልሰሽ መርዝ የምትረጪ ሴትዮ ጭራሽ ወደ እኔ መጣሽ ሳልደርስብሽ። የተነሳ ሴት ልጅ ክብር ይገባታል፣ ፍቅር ይገባታል፣ እንክብካቤ ይገባታል፣ ልዩ ትኩረት ይገባታል ወይ? ምንም ጥያቄ የለም። ሴት ልጅ ማክበር መሰልጠን ነው የሚል መራለን እና የአንድ ሰው የአይምሮ መጠኑን እድገቱን የምታዩት ለሴት ልጅ ባለው ክብር፣ ለሚስቱ ለእናቱ። ሚስትና እናት በነገራችን ላይ ልዩነት የለውም። ሁለቱም እናቶች ናቸው። ሚስቱ የእሱ ልጅ ወልዳለች፣ እናቱ ደግሞ እሱን ወልዳለች። ሰው ሁለቱም እናቶች ናቸው። ለሁለቱም እናቴን ወዳለው ሌላ ሴት አልወድም ብሎ ነገር የለም። ምክንያቱም እናት አንተን የወለደችው፣ ሚስት ደግሞ ያንተን ልጅ ነው የወለደችው። ሴት ልጅ የተሻለ ክብር ይገባታል፣ የተሻለ እንክብካቤ፣ የተሻለ ፍቅር ይገባታል። ምንም ጥያቄ የለም። አንድ ወንድ ልጅ ማወቅ በህይወት ዘመኑ ካለበት ነገር ነው። ይህ አሁን ትንሽ ፉክክርና እልህ ልክ ሲኖር በቃ ልቤን ሰብራለችና ልቧ መሰበር ይገባዋል፣ ተናግራኛለችና ልናገራት ይገባል የሚለው የፉክክር የእልሁን ነገር ወደዛ ትቶ እንደ ማንኛውም ሴት ልጅ የልጆቹ እናት ነች፣ ሴት ልጅ እህቱ ነች፣ ሴት ልጅ ሚስቱ ነች፣ ሊያከብራት ይገባል። ችግር የለም ወይ? በጣም 100% የሀገር ችግር አለ። በሴት በኩል የሀገር ችግር አለ። በሴት ሰበብ ልቡ ያልተሰበረ ወንድ የለም። በሴት ሰበብ ያልቆሰለ ወንድ የለም። ያልተከዳ ወንድ የለም። ችግር የለም አይደለም። በወንድ ያልተጎዳች የለችም፣ በሴትም ደግሞ ያልተጎዳ የለም።
በጣም የሚያስደነግጡ ሴቶች አሉ፣ በመጥፎነት በጣም የሚያስደነግጡ ሴቶች አሉ።